ዶርትመንዶች ተጫዋቹን ወይንም ደግሞ በማንቸስተር ዩናይትድ ማንቸስተር ሲቲ ሊቨርፑል የመሳሰሉት ክለቦች እየተፈለገ የሚገኘውን ፌሊክስ ሜቻን ለመሸጥ ፍላጎት እንዳላቸው ወይንም ደግሞ ዝግጁ እንደሆኑ ቢልድ አስነብቧል ወይም ደግሞ ሪፖርት ይዞ ወጥቷል ግን ደግሞ መሸጥ የሚፈልጉበት ግን የሆነ አይነት መንገድ አለ እንዲሁም ፌሊክስ ሜቻን እንደ ጁድ ቤሊንጋም ነው እየተመለከቱት የሚገኙት የጁድ ቤሊንጋም አይነት አሻሻጥ ወይም ደግሞ ልክ ጁድ ቤሊንጋም እንደወጣበት አይነት ዋጋ ወይ ደግሞ ስትራክቸሩ ምናምን እንደ ጁድ ቤሊንጋም ለማድረግ እያሰቡ ነው የሚገኙትና ይሄ ነገር ጥሩ ነገር አለው ወይስ መጥፎ ነገር ብቻ ነው ያለው ምንድነው ያለው ነገር የሚለውና ስለ ጉዳዩ ምንስ ለማለት ነው ላይክ ቤሊንጋም ሲሉ ከምን አንፃር ነው ስለ ከቤሊንጋም ጋር ለማያያዝ የወሰኑት የሚለው ነገር ሰፋ አድርገን ለመመልከት እንሞክራለን ከዛው ውጪ ደግሞ ማንቸስተር ዩናይትድ ሚድፊልድ ላይ ሌላኛው ማቲዩስ ፈርናንዴዝን አጥቷል ማቲዩስ ፈርናንዴዝን ብቻ አይደለም ኤሌት አንደርሰንን አጥቷል ቶናሊም ከማንቸስተር ዩናይትድ ጋር ስሙ ሲያያዝ ነበር እነዚህን ተጫዋቾች ያጣበትን መንገድ ተመልክተናል ከሶስቱ ተጫዋቾች ሁለቱ ወደ አንድ ክለብ ነው ይሄዱትና ሌላ እንደ ተተኪ አርጎ ወይም ደግሞ ቀጣይ ትኩረት ሰጥቶ የሚሰራባቸው ዝውውሮች ሊስት ተደርጓል ቴሌግራፍ ላይ በወጣው መረጃ መሰረት ሊስት ተደርጓል እነዚህ ተጫዋቾች ወደ 4 ያክል የሚሆኑ ናቸው ሶ እነዛ 4 ተጫዋቾች እነማን ናቸው ምን አይነት ኮንዲሽን ወይም ደግሞ ምን አይነት ቅድመ ሁኔታ ተቀምጧል የሚለው ነገርና በእነሱ ተጫዋቾች ዙሪያ ያለው የመሳካት እድል ምናምን የመሳሰሉትን ነገሮች ሰፋ አድርገን ለመመልከት እንሞክራለን ከናንተ የሚጠበቀው ታዲያ እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን እንዳትረሱ አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን መልካም ቆይታን ተመኝ ማንቸስተር ዩናይትድ የሚድፊልዱ ቦታ ላይ ወይ ደግሞ የመሃል ሜዳ ገበያው ላይ በከፍተኛ ሁኔታ ላይክ ትችትም አድናቆትም እየቀረበለት ነው የሚገኘው በዚህ ሰዓት ላይ ማለት ነው ትችት እየቀረበበት ያለበት ምክንያት ምንድነው ቶተናም እንዴት ያሸንፈዋል ቶተናም እንዴት የተሻለ ገንዘብ አስገብቶ ማቲዩስ ፈርናንዴዝን ላይክ እየፈለገው ወይ ደግሞ ንግግሮች እየተደረጉ እንደነበረ ዩናይትድ ፕራዮሪታይዝ አርጎት እንደነበረ ምናምን ነገር ሰምተናልና እንዴት ይነጠቃል የሚሉ ከፍተኛውን ትችቶች ነበሩ በዛው ልክም ደግሞ አይ የሆነ ተጫዋች ልክ እነሱ ኢቫሉዌት ሲያደርጉ ኢቫሉዌት የሚያደርጉበት የሆነ ያህል ገንዘብ አለ ይሄ ተጫዋች እስከዚህ ገንዘብ ድረስ ይገባዋል ከዚህ ገንዘብ በላይ ግን አይገባውም ብለው የራሳቸው የሆነ ስታንዳርድ እንዳላቸውና የሆነ ተጫዋች ተወዷል ብለው ካሰቡ ወይ ደግሞ ኦቨር ፕራይስድ ሆኗል ብለው ካሰቡ ኢሚዲየትሊ እንደሚተውት አሳይተዋል እየተባለ በዛው መንገድም እየተደነቁ ነው የሚገኙት ታዲያ አሁን ላይ መረጃዎች እንደሚያሳዩት ከሆነ በተለይም ደግሞ መግቢያ ላይ እንደተጠቀስኩላችሁ ቢልድ የተባለው በጀርመን በጣም ትልልቅ ነገሮችን በመዘገብ ትልልቅ ዜናዎችን ኤክስክሉሲቭ የሆኑ ወይም ደግሞ ሌላ ቦታ የማይገኙ አይነት ዘገባዎችን የሚሰራ ትልቅ ታማኝ የሆነ የዜና ምንጭ እንደሆነ ይታወቃል ታዲያ ቢልድ ይዞት በወጣው መረጃ መሰረት ዶርትመንዶች የፌሊክስ ሜቻ ጉዳይ ላይ ለመሸጥ ፈቃደኛ እንደሆኑ አሳውቀዋል እና የሚፈልጉትም ክለቦች ብዙ ስለሆኑ ለምሳሌ ማንቸስተር ዩናይትድ ይፈልጋል እንደዚሁም ደግሞ ሊቨርፑል ይፈልጋል ከማንቸስተር ሲቲ ጋር ስሙ ሲያያዝ ሰምተናል ከአርሰናል ጋር ስሙ ሲያያዝ ሰምተናል እንደምናውቀው በማንቸስተር ሲቲ የወጣት ቡድን ውስጥ የነበረ ተጫዋች ነው ፌሊክስ ሜቻ ማለትና ብዙ ፈላጊ ክለቦች አሉት ሶ በዚህ ሰዓት ደግሞ ሌላ እየፈለገው የሚገኘው በተለይ በዋናነት እየፈለገው የሚገኘው ክለብ ደግሞ ማንቸስተር ዩናይትድ እንደሆነ ይታወቃል ምክንያቱም ዩናይትድ የመሃል ሜዳ ተጫዋች ለማስፈረም ከወሰነ ቆይቷል ያንም ደግሞ አንዳንድ ተጫዋቾችን ቼክ ሲያደርግ ሲከታተል ሲመለከት ቆይቷል ከነዛ መካከል የኤደርሰን ጉዳይ ተስተካክሎ የዩናይትድ ሰምሮለት ኤደርሰን የማንቸስተር ዩናይትድ ተጫዋች ሆነበትን አጋጣሚ ተመልክተናል ከዛው ውጪ ግን ከፈለጋቸው ተጫዋቾች ኤሌት አንደርሰን ፈልጎት ነበር በተለይ የላይኛው ታየር ላይ የሚቀመጡት ኤሌት አንደርሰን ብቻ ደግሞ አይደለም ቶናሊ ማቲዩስ ፈርናንዴዝም አሁን ግን የተጠቀስኳቸው ሶስቱም ተጫዋቾች ከማንቸስተር ዩናይትድ በቃ ሊስት ውስጥ ውጪ ናቸው ይፈልጋቸው ነበር ዩናይትድ ግን ደግሞ ማስፈረም አልቻለም ማለት ነው ሶ ሌላኛው ደግሞ የሚፈልገው ተጫዋች እንዳልኳችሁ ፌሊክስ ሜቻ የተባለው ተጫዋች ነው ሜቻ 25 አመቱ ነው በጀርመን ብሔራዊ ቡድን ላይ ሻይን ካደረጉ ተጫዋቾች መካከልና ለኔግልስማን ቁልፍ ከነበሩ ተጫዋቾች መካከል ፌሊክስ ሜቻ ይነሳል አንድ ላይ ብቻ እንትን ብቻ አይደለም ለጀርመን ብቻ አይደለም ለዶርትመንድም ባደረጋቸው ጨዋታዎች ላይ አስደናቂ የሆነ ፐርፎርማንስ የሚያሳይ ጥሩ ተስፋ ያለው ምንድነው ከልምድም አንፃር ደግሞ ልምድ ያለው የተለያዩ ክለቦች ጋር መጫወት የቻለ ተጫዋች ነው ሶ ቢልድ እንደሚለው ከሆነ ዶርትመንዶች ፌሊክስ ሜቻ ላይ ፍላጎት እንደሚበዛ ያቃሉ ለመሸጥም ፍላጎት አላቸው ግን
ልክ የሚሸጡት ግን በቤሊንጋም ስታይል ነው ወይ ደግሞ እንደ ቤሊንጋም ነው የሚሸጡት የሚል ሐሳብ ነው ያነሳው። ታዲያ ቢልድ ምን ማለት ነው? እንደ ቤሊንጋም ነው የሚሸጠው ማለት ምን ማለት ነው የሚለውን ነገር ለማየት ስንሞክር ቤሊንጋም እንደምናስታውሰው በ2023 ነው ከዶርትመንድ ወደ ሪያል ማድሪድ የተዘዋወረው። ያኔም የወጣበት ገንዘብ መነሻው ወይንም ደግሞ ፊክስድ የሆነው ዋጋ 103 ሚሊዮን ዩሮ ነው። 103 ሚሊዮን ዩሮ ማድሪድ ቀጥታ ከፍሏል። ከዛ በኋላ ደግሞ በአድሶን ወይም ደግሞ በተጨማሪ በቦነሶች ምናምን እየተደረገ ግን ገንዘቡ አሁን እስከ ወደ 127 ሚሊዮን ዩሮ አካባቢ ደርሷል እና እስከ መጨረሻው ደግሞ የሚሄድ ከሆነ የተባሉት ነገሮች ደግሞ የሚሳኩ ከሆነ እስከ 133 ሚሊዮን ዩሮ ድረስ የማደግ ቻንስ አለው። የተጀመረው በ103 ነው። ሶ በእነዚህ 3 ዓመታት ውስጥ ባሳካው ነገር ምናልባት 30 ሚሊዮን ዩሮ ያክል ሊጨምር የሚችልበት እድል ሰፊ ነው ማለት። ስለዚህ ከዛ አንፃር ነው የሚታየው። አሁን ዶርትመንድ ቤሊንጋምን እንደዛ ነው የሸጠው። ግን አድሶን ሲባል ግን ምን አይነት አድሶኖች ናቸው የሚለውን ስንመለከት አድሶኖቹ ይሄ በጣም የተጋነኑ አይደሉም ወይ ደግሞ አንሪያሊስቲክ የሆኑ ነገሮች አላር። ለምሳሌ አንቶኒ ማርሻል ከሞናኮ ወደ ማንቸስተር ዩናይትድ በሚፈርምበት ሰዓት ላይ የባሎንዶር አንቀጽ ተካቶበት ነበር። ባሎንዶርን የሚያሳካ ከሆነ ማንቸስተር ዩናይትድ ይሄን ያህል ገንዘብ ሊከፍል ምናምን፣ ቻምፒየንስ ሊግ የሚያሳካ ከሆነ ምናምን እንደዚህ አይነት ነገሮች። ምክንያቱም ካሉት ነገሮች አንፃር ከባድ የሚባሉ አድሶኖች አሉ። ግን ዶርትመንዶች ግን የጨመሩት ግን አድሶን ወይ ደግሞ ዋናው ገንዘብ አለ። ከዛ በጊዜ ሂደት ደግሞ የተጫዋቹ ፐርፎርማንስ እየታየ ደግሞ የሚጨመራል እና ይሄ ምንድነው አቺቭ ለማድረግ ወይ ደግሞ ለማሳካት ከበድ ያለ አድሶንና አቺቭ ለማድረግ ቀለል ያለ ለማሳካት በጣም ቀላል የሚባል አድሶን አለ። በእንደዚህ አይነት መንገድ ነው የሚለያዩት። አድሶኖቹ በሁለት ይከፈላሉ። በጣም ከባዱ ወይ ደግሞ አስቸጋሪ እንትን ለማለት ለማሳካት አስቸጋሪ እና ደግሞ ለማሳካት ደግሞ ቀላል ወይም ደግሞ ለማሳካት ያን ያህል አስቸጋሪ ያልሆነ ተብሎ በሁለት ይከፈላል። ሶ አሁን ዶርትመንዶች የመረጡት አድሶን ደግሞ ለማሳካት በጣም ቀላል የሚባለው። ሶ ለምሳሌ ምን አይነት ነው ለማሳካት ቀላል ሲባል ማድሪድን የሚያክል ክለብ እየተጫወተ 3 ሚሊዮን ዩሮ ነው ምናምን ነገር አድሶን የሚጨመረው ማድሪድ ወደ ቻምፒየንስ ሊግ ባለፈ ቁጥር። ሶ ማድሪድ እንግዲህ ወደ ቻምፒየንስ ሊግ ላያልፍ የሚችልበት እድል የለም አይደል? ኦልሞስት ሶ እንደዚህ አይነት ናቸው። ይሄ ብቻ ነው አይደለም፣ ግን እንደዚህ አይነት ግን ቀለል ያሉ አድሶኖች ናቸው የእንትን የሚሉት የሚፈልጉት። ሶ ቢልድ እንደሚለው ዶርትመንዶች መሸጥ የሚፈልጉት በእንደዚህ አይነት መንገድ ነው። ፌሊክስ ሜቻን ለመሸጥ ፍላጎት አላቸው፣ ፍቃደኛ ናቸው። ጥሩ ቫልዩ የሚያወጣ ተጫዋች እንደሆነም ይረዳሉ፣ አሪፍ ተጫዋች እንደሆነም ያውቃሉ። ስለዚህ ፈላጊዎች ይኖሩታል። በተለይ ደግሞ ይሄ ደግሞ ወርልድ ካፑ ደግሞ በደንብ ራሱን እንዲያሳይ ደግሞ አድርጎታል፣ ወይ ደግሞ ነገሮችን አክሰለሬት እንዲያደርግ አድርጎታል። በነገራችን ላይ አሁን ላይ ወርልድ ካፕ ላይ ሻይን ያደረጉ ተጫዋቾች ሲፈለጉ እንሰማለን አይደል? ግን አብዛኞቹ ግን የማይታወቅ ክለብ የሚጫወቱ አይደሉም። ለምሳሌ ናካሙራ የሚባለው የጃፓናዊ ተጫዋች 13 ቁጥሩ ልጅ ፈላጊዎቹ በስተዋል። ግን ይሄ ልጅ የሆነ የማይታወቅ ወይ ጃፓን ሊግ ውስጥ ምናምን የሚጫወት አይደለም። ስታር ሬምስ ነው የሚጫወተው፣ ፈረንሳይ ማለት ነው። ሌሎቹንም ብትመለከቱ ለምሳሌ አዩብ ቡዋሪን ብትመለከቱት አሁን ለሞሮኮ ሲጫወት ኦፍ ኮርስ በጣም ብዙ ፈላጊዎቹ ጠንከር ብለው መጥተዋል። ግን ይሄ ልጅ ግን የማይታወቅ ክለብ አይደለም እየተጫወተ የሚገኝ። እንደው ነገሮችን አክሰለሬት ለማድረግ ምናምን ተጠቀሙበት እንጂ መጀመሪያም ራዳር ውስጥ የነበረ ተጫዋች ነው። ልክ ዓለም ዋንጫው ሲጀምርም የሞሮኮ ብሔራዊ ቡድን ልክ ሜዳ ውስጥ በገባ ቅጽበት ክለቦችም ቼክ ሲያደርጉ የነበረው ወይ ደግሞ የክለብ ደጋፊዎችም ቼክ ሲያደርጉ የነበረው አዩብ ቡዋሪን ነበር። ምክንያቱም ቀድሞ ክለቦች ፍላጎታቸውን ገልጿል፣ የሚፈለግ ተጫዋች ሆኖ ነው የቆዩ። ከዛ በኋላ ግን ወርልድ ካፕ ላይ ደግሞ ያሳየው ነገር ደግሞ አሪፍ ሲሆን ደግሞ ነገሮች ጨመሩ። እስማኤል ሳይባሪ የተባለው ተጫዋች ፒኤስቪ ነው የሚጫወተው። ሶ ላይክ ከወርልድ ካፑ በፊትም ባየር ሙኒኮች ይፈልጉት ነበር። ወርልድ ካፑ ነገሮችን አክሰለሬት አደረገውና በፍጥነት እንዲፈርም ሆነ። አሁን ፈርሟል፣ ኦልሬዲ ሜዲካል ጨርሶ ምናምን ፈርሟል። እስማኤል ሳይባሪ ግን እንዳልኩ ፒኤስቪ ነው የሚጫወተው። ከዛ በፊትም የሚፈልግ ነው። ፌሊክስ ሜቻም ልክ ዓለም ዋንጫ ሲጀመር አይደለም ክለቦች እሱን መፈለግ የጀመሩት። ዓለም ዋንጫ ከመጀመሩ በፊትም ፌሊክስ ሜቻ የሚባል ተጫዋች የትልልቅ ክለቦች ራዳር ውስጥ ነበር። ወይ ደግሞ ሊስት ሲያወጡ የሚፈለጉ ተጫዋቾች ሊስት ሲያወጡ ፌሊክስ ሜቻ አንዱ ነው። ሶ በእንደዚህ አይነት ሁኔታ ነው ተመልምሎ የነበረው ማለት ነውና ወርልድ ካፑ ደግሞ ነገሮችን ይጨምርለታል። እነሱም ዋጋ እንዲጨምሩ ስለሚያመቻቸው ፐርፌክት ታይም ነው ተብሎ ይታሰባል። ለዶርትመንዶች ለመሸጥ ይሄ ልጅ ለመሸጥ ፐርፌክት ታይሚንግ ነው ተብሎ ይታሰባል። ለምን የወርልድ ካፕ ሲዝን ነው። ወርልድ ካፕ ላይ ደግሞ ጥሩ ፐርፎርማ ያደረገ ተጫዋች ነው። ሶ እድሜው ደግሞ 25 ነው። ስለዚህ ነገሮችን አክሰለሬት ያደርገዋል ማለት ነው። ጁድ ቤሊንጋም በነበረበት ሰዓት ላይ ዶርትመንድ በጣም ተፎካካሪ ነበር አይደል? አሁን ግን ሜቻ ባለበት ሰዓት ላይ ግን ዶርትመንድ ያን ያህል ተፎካካሪ አልነበረም። ስለዚህ
በተወሰነ መንገድ ላይክ የልጁን ቫልዩ ቀነስ ያደርገዋል። አሁን ግን ወርልድ ካፕ ላይ ራሱን ስላሳየ የሚጠሩትን ገንዘብ ክለቦች ሊከፍሉ ይችላሉ ስለሚያስቡ ዶርትመንዶች የሆነ አሪፍ ታይሚንግ ነው ብሎ ስለሚያስቡ ለመሸጥ ዝግጁ ናቸው ወይም ደግሞ ፍላጎት አላቸው። ታዲያ የዚህ ዲል ወይም ደግሞ የዚህ ስትራክቸር ጥሩና መጥፎ ጎን ምንድነው የሚለውን ነገር ስንመለከት ወይ ደግሞ አጠቃላይ ዲሉ እንዴት ይታያል የሚለውን ነገር ስንመለከት ጥሩ ሳይድ ምንድነው? በእርግጥ አንዳንድ ሶርሶች እንደሚሉት ከሆነ ዶርትመንዶች እስከ 120 ሚሊዮን ዩሮ ድረስ እየጠየቁ ነው የሚገኙት የሚል ነገር አለ። ይሄ 120 ሚሊዮን ዩሮ በእርግጥ አሁን ልጁ ዛት ማች ገንዘብ ይገባዋል። አሁን ጁድ ቤሊንጋም ገና ያኔ ከበርሚንጋም ሲቲ ወደ ዶርትመንድ በሚሄድበት ሰዓት ሁላ እነ ማንቸስተር ዩናይትድ ሲፈልጉት ነበር፣ እነ ሪያል ማድሪድ ሲፈልጉት ነበር። ግን ለእድገቱ ብሎ ነው ወደ ዶርትመንድ ሄዶ የነበረው። ሶ ጁድ ቤሊንጋም ኦልሬዲ ፖፑላር ነው። ከዛ እንቅስቃሴውም ደግሞ ጥሩ ነበር። ዶርትመንድም ተፎካካሪ ነበር። ሜቻ አሁን ባለው ፐርፎርማንሱ የዶርትመንድ ቲም ዛት ማች ጠንካራ ሆኖ አይደለም እየተመለከት ነው የምንገኘው። ስለዚህ ልክ ፌሊክስ ሜቻ ይፈለጋል ሲባል ወይ ደግሞ 100 ምናምን ተብሎበታል ወይ ደግሞ 100 ምናምን ተገምቷል ሲባል ክለቦች የሆነ ጥያቄ ማንሳታቸው አይቀርም። ግን ልጁ ግን እንዳልኳችሁ ይገባዋል ብሎ ክለቦች ካመኑ በደንብ አድርገው ግምገማ አድርገው በደንብ አድርገው ዳታውን ቼክ አድርገው የልጁን እንቅስቃሴ ደካማ ጠንካራ ጎኑን አይተው ወርዝ ያረጋል ለማስፈረም ቢሉ እና ለምሳሌ ዩናይትድ ቢልና ለመክፈል ፈቃደኛ ከሆነ የዶርትመንዶች ቤሊንጋምን የሸጡበት ስትራክቸር ምን ያሳየናል? ዶርትመንድ የሚፈልገው ምንድነው? ወይ ደግሞ ሊስማማ የሚችልበት መጀመሪያ ላይ ቤዝ ፔመንት ከተሰጠ ለምሳሌ ለቤሊንጋም 103 ነው የተሰጠው። ከዛ በኋላ ከ3 አመት በኋላ 127 ድረስ ደርሷል ምናምን ነገር። ሶ 120 በሚሉበት ሰዓት ላይ ቤዝ ፔመንቱ ነው 120 ወይንስ ተጨማምሮ እስከሚሄደው ድረስ ነው? አሁን ተጨማምሮ የሚሄደው ከሆነ አሁን ካለው ላይ የሆነ ያል ገንዘብ ለምሳሌ ዩናይትድ እስከ 80 ድረስ ይሄ ልጅ ማግኘት የሚችል ከሆነና ዶርትመንዶች መጀመሪያ እየጠሩ ያሉት 120 ሚሊዮን ዩሮን ትተው ኦልሞስት 110 አካባቢ እንኳን ቢሆን የተቀረው ገንዘብ እስከ 110 ያለውን ዲል ለማሟላት ዩናይትድ ይሄ ልጅ ካስፈረመው በኋላ አንደኛ ምንድነው የሚሆነው? ጀስት በመሃል የሚከፈል ነው። የልጁ ፐርፎርማንስ ላይ ታይቶ የሚደረግ ነው። በእርግጥ ለቻምፒየንስ ሊግ ማለፍ የሚባል አይነት ቀላል የሆኑ አንቀጾችን ነው የሚፈልጉት። ቢሆንም ግን ቢያንስ ከዚህኛው ዝውውር ላይ የሚያተርፈው ገንዘብ ይኖራል መክፈል ካለበት። ምክንያቱም አሁን ቻምፒየንስ ሊግ ካለፈ የሚል ዲል ማለት በጣም ሲምፕል ነው ለማድሪድ። ኦልሞስት እኮ የተረጋገጠ ነው። በቃ እርግጥ የሆነ ክፍያ ነው ብዬ አስባለሁ። ግን እንደዚህ ግን ገንዘብ ሲቀንስ መጀመሪያ የሚከፈለው በዚህኛው የዝውውር መስኮት ላይ የሚከፈለው ገንዘብ እንደዚህ ሲሆን ማሸጋገር ይችላሉ። ገባችሁ? ስለዚህ በተወሰነ መንገድ ይሄ ዲል ጥሩ ሊሆን የሚችልበት አንድ ትልቅ ምክንያት ምንድነው? የአርሰናሉ ጉዳይ ወይ ደግሞ ዶርትመንዶች የሚመርጡት ስትራክቸር ሞር ሪላያብል ነው፣ ለዩናይትድ የሚሆን አይነት ነው። ለምሳሌ ማንቸስተር ዩናይትድ ከዚህ በፊት አንስቼላችሁ ነበር አይደል? አንድ ዌስትሃም በጣም የቅርብ የሚባል ምንጭ እንደጠቀሰው ከሆነ ማንቸስተር ዩናይትዶች የፒኤስአር ጉዳይ ስላለባቸውም ጭምር ነው የማይከፍሉት የሚል ሐሳብ ተነስቶ ነበር። ለዛም ነው እነ ቤን ጃኮብስ ከማቲዩስ ፈርናንዴዝ ዝውውር በኋላ ምንድነው ያሉት? ዩናይትዶች አንከፍልም አላሉ። ግን ያስቀመጡት ስትራክቸር ግን በዌስትሃም ተቀባይነትን አላገኘም። 70 ሚሊዮን ሲደመር 15 ብለው ነበር ያስቀመጡት። ሶ 70 መጀመሪያ ቀድሞ የሚከፈል ነው፣ 15ቱ በአድሶን የሚሄድ ነው። ይሄ ስትራክቸር ምናልባት ለዶርትመንድ ሊመቻቸው ይችላል። ለልጁ 100 ከተባለ የሆነ ያል ይቀነስና በአድሶን የሚሄድ ማለት ነው። ሶ ዩናይትድ እና ዶርትመንድ እንደዚህ አይነት ዩናይትድን በዛ መንገድ ማቲዩስ ፈርናንዴዝን ለማስፈረም ስለሞከረና ዶርትመንዶችም ደግሞ ጁድ ቤሊንጋምን ለማድሪድ 2023 ላይ ሲለቁት በዛ ስትራክቸር ስለሆነ ሜቢ ይሄ ስትራክቸር ለማንቸስተር ዩናይትድ ትልቅ ሶሉሽን ሊሆንለት እንደሚችል እየተነገረ ይገኛል ማለት ነው። ወደ ሌላኛው ርዕሳችን በምንሄድበት ሰዓት ላይ ማቲዩስ ፈርናንዴዝን ያጣው ዩናይትድ ከፌሊክስ ሜቻ በተጨማሪ ሌሎች 3 ተጫዋቾችን እየፈለገ ነው የሚገኘው። አሁን አጠቃላይ 4 ነው የሚሆኑት በዚህ ሰዓት ላይ ቅድሚያ ሰጥቶ ቼክ እያደረገ ያለው ወይ ደግሞ ከነዚህ 4ቱ አንዱን ሊያስፈርም ይችላል ተብሎ እየተነገረ የሚገኘው። ስለ ፌሊክስ ሜቻ ዝውውር ወይ ደግሞ ስለ ፌሊክስ ሜቻ ሁኔታ ከዚህ በፊት በነበረው ርዕስ ላይ አንስቼላችኋለሁና እሱን አልደግሞም። ስለተቀሩት 3ቱ ነው የምናነሳው። ፌሊክስ ሜቻ እንዳልኳችሁ ነው፣ ቅድም ስላነሳሁት አላነሳውም፣ ግን እሱም አለ ከሚፈለጉት ውስጥ ኦሪሌ ቹዋሜኒ አለ፣ ካርሎስ ባሌባ አለ፣ አሌክስ ስኮት አለ። እነዚህ 4 የመሃል ሜዳ ተጫዋቾች በማንቸስተር ዩናይትድ ቀጣይ ኢላማ የገቡ
ወይ ደግሞ ታርጌት የተደረጉ ተጫዋቾች ናቸው። ማቲያስ ፈርናንዴዝን በማጣቱ ምክንያት ማንቸስተር ዩናይትድ ወደ እነሱ የዞረባቸው ተጫዋቾች ናቸው። ወደ ኦሪሊያን ቹዋሜኒ በምንሄድበት ሰዓት ላይ ኦሪሊያን ቹዋሜኒ ከፐርፎርማንሱ አንጻር ካለው ብቃት አንጻር ስትመለከቱ ልጁ ለማንቸስተር ዩናይትድ የሚሆን ተጫዋች እንደሆነ ከዚህ በፊትም ደጋግመን ተመልክተናል። ከምንም በላይ ያለው ማይንድ ሴት ማንቸስተር ዩናይትድ ቤት ውስጥ የሚጠበቀው ኤክስፔክቴሽን አለ። ማንቸስተር ዩናይትድ ቤት ውስጥ ያለ ስታንዳርድ አለ። በአሁን ተጫዋቾች እንትን የተባለ አይደለም፣ ቢውል የተደረገ አይደለም። በቀድሞ ተጫዋቾች ቢውል የተደረገ በጣም ከባድ የሆነ ስታንዳርድ አለ። ያንን ስታንዳርድ ለማሟላት ማይንድ ሴታቸው ጠንካራ የሆኑ ተጫዋቾች ያስፈልጋሉ። ኦሪሊያን ቹዋሜኒ ከነዛ መካከል አንዱ ነው። ወደ 2600 ያክል ደቂቃዎችን ለማድሪድ ተጫውቷል። ይሄን ያህል ደቂቃዎችን መጫወቱ በቃ አሪፍ የሚባል የተጫዋችን በቃ ለመመዘን የሚታየው አይነት ደቂቃ አለ አይደል? እሱን ተጫውቷል ኦሪሊያን ቹዋሜኒ ማለት ነው። ያ ብቻ አይደለም፣ የተጫወተበት ሚኒት ብቻ አይደለም፣ ወይ ደግሞ የተጫወተው የደቂቃ ብዛት ብቻ አይደለም። ሲጫወት ምን አይነት ሚና ነበር ሲወጣ የነበረው? ማድሪድንስ እንዴት አድርጎ ነበር ሃንድል ሲያደርግ የነበረው? ማድሪድ ቤት ያለውን ፕሬሸር እንዴት ነው ሃንድል ሲያደርግ የነበረው? ይሄም ነገር ለማንቸስተር ዩናይትድ አይነት ቡድን እንዲሆን ያደርገዋል። ታክሎቹ በጣም አሪፍ የሚባሉ ናቸው። በእርግጥ በተለይ ከኳስ ውጭ ያለው እንቅስቃሴ በጣም የሚያስደንቅ ነውና የሆነ ጌም ኮንትሮለር ነው የሚባል አይነት አይደለም እውነት ለመናገር ግን በጣም ግን ዲስትሮይ ከማድረግ አንፃር እንደዚሁም ደግሞ ይሄ ትራንዚሽኖችን በማስጀመር ምናምን ጥሩ ጠንካራ ጎኖች አሉት። ችግሩ ግን ምንድነው የዚህኛው ዝውውር ማድሪዶች ይሸጡታል የሚለው ታማኝ ምንጮች እንደሚያሳዩት ከሆነ ሪያል ማድሪዶች ለማንቸስተር ሲቲ ሰዎች ደውለው ካማቪንጋን ኦፈር አድርገውላቸዋል ወይ ደግሞ አቅርበውላቸዋል። ካማቪንጋን እንዲያስፈርሙት አቅርበውላቸዋል። ይሄ ማለት ማድሪድ ተጫዋቾችን ይለቃል በዚህ ክረምት። ሲለቅ ግን ሁሉንም አይደለም የሚለቀው፣ የሆኑ ያህል ተጫዋቾች መቀመጥ አለባቸው። አሁን ካማቪንጋ ከወጣ ዳኒ ሴባዮሽ ወጥቷል የለም። ስለዚህ መሃሉ ላይ ይቀንሳል ቁጥሩ ማለት ነው። ቹዋሜኒ ቫልቬርዴ እያለን ነው። ማድሪዶች ማቲያስ ፈርናንዴዝን ይፈልጉት ነበር ግን አላስፈረሙትም። ኤንዞ ፈርናንዴዝ አለ። የኤንዞ ጉዳይም ትንሽ ውስብስብ ነው። ኤንዞ ሲቲ ሜድ ይፈልጋል ግን ደግሞ 100 ምናምን ግን ያውጣሉ ተብሎ አይገመትም። ስለዚህ እነዚህ ተጫዋቾች እስካልመጡ ድረስ ማድሪድ ወሳኝ የሚባሉት ሁለቱም ፈረንሳያዊ ካማቪንጋና ቹዋሜኒን በአንድ የዝውውር መስኮት ይለቃል ተብሎ አይታሰብም። ስለዚህ በተለይ ቹዋሜኒ ከማድሪድ ጋር ካማቪንጋ ከማድሪድ ጋር የሚለያይ ከሆነ ቹዋሜኒ በእርግጠኝነት መቆየቱ የማይቀር ነገር ይመስላል ማለት ነው። ወደ ሁለተኛው ደግሞ ተጫዋች ስንሄድ ደግሞ ታርጌት እያደረጉ ያሉት ዩናይትዶች ካርሎስ ባሌባ ላይ ተመልሰው ፍላጎታቸው መልሰዋል የሚል መረጃ ቴሌግራፍ ይዞ ወጥቷል። ዩናይትዶች አምና የዚህ ልጅ ፈላጊ ነበሩ ግን ደግሞ ብራይተኖች አልሸጥም በማለታቸው ምክንያት ዝውውሩ ቀረ። ዝውውሩ መቅረቱ ደግሞ ካርሎስ ባሌባን ትንሽ ረብሾት ነበረ። ስለዚህ ካርሎስ ባሌባ ጥሩ ፐርፎርም እያደረገ አልነበረም። ከዛ ጥያቄዎች መነሳት ጀመሩ። እየተቀየረ ነበር ሲገባ የነበረው፣ እንደ ሮቴሽን ነበር ሲጠቀሙ የነበረው ፋቢያን ሀርዝለር እና በአጠቃላይ መጥፎ የሚባል ሲዝን ነበር ያሳለፈው ካርሎስ ባሌባ። አሁን ላይ ግን ተመልሶ ግን ወደ ባሌባ ዩናይትድ እየጠየቀ ነው የሚገኘው፣ ቼክ እያደረገ ነው የሚገኘው። ባሌባ ፐርፎርማንስ ዋይዝ በጣም አደገኛ ተጫዋች እንደሆነ በተለይ ቤስት ሲዝኑ ላይ በቃ የረገጣቸው የሜዳው ክፍል ብዛት በጣም የሚያስደንቅ ነውና ዩናይትድ ያን ኤነርጂ ይፈልገዋል። ኮቢ ሜኑ የኳስ እንቅስቃሴው ላይ ወይ ደግሞ ከኳስ ጋር ያለው ነገር ላይ ብቻ ፎከስ እንዲያደርግ ከተፈለገ አብሮ ከጎኑ አብሮት የሚሮጥ ተጫዋች ያስፈልገዋል። እዚህም እዛ የሚሮጥ ተጫዋች፣ ጉልበተኛ ተጫዋች፣ ከባባድ ታክሎችን ክሊን ታክሎችን የሚያደርግ የሚጋጭ ምናምን ፈጣን ተጫዋች ያስፈልገዋል። ኮቢ ሜኑም በዛው ሻይን ያደርጋል ማለት ነው። ይሄ ተጫዋች በጣም ኤነርጂ በሚያወጣበት ሰዓት ላይ ጠንካራ ሩጮችን ጠንካራ ፋይቶችን በሚያደርግበት ሰዓት ላይ ኮቢ ሜኑንም ያበረታዋል ወይም ለሜኑም አሪፍ ነገር ነው የሚሆነው። ባሌባ ከፐርፎርማንስ አንፃር ከሜኑ ጋር ከሚኖራቸው ጥምረት አንፃር በጣም ጥሩ የሚባል ተጫዋች ነው። ችግሩ ግን ምንድነው? ብራይተኖች አሁንም በቀላል ገንዘብ ይሸጣሉ ተብሎ አይገመትም። አንደኛ ዩናይትድ ዲስፕሬት ነው የሚሆነው ከዚህ በማለት በጣም ፈልጎ ነው የሚመጣው። ሲቀጥል ደግሞ የመሃል ሜዳ ተጫዋች የገበያው እንዴት እየደራ እንደሆነ ተመልክተዋል። ስለዚህ በቀላሉ አይለቁትም። አንድ አመት ዩናይትድ ገና ለገና ይፈልገዋል ተብሎ ዝውውሩ ስላልተሳካ ብቻ የተረበሸ ተጫዋች ሜንታሊ ማንቸስተር ዩናይትድ አምኖት የዚህ ልጅ ኮንፊደንስ ማንቸስተር ዩናይትድ አምኖ ብራይተኖች የሚጠይቁትን 100 ሊሆን ይችላል ለመክፈል ፈቃደኛ ነው ወይ? ትራንስፈር ማርኬት በእርግጥ የልጁን ዋጋ ወደ 47 ሚሊዮን
ፓውንድ አካባቢ አድርጎታል። ብዙ ጊዜ ትራንስፈር ማርኬት ላይ የሚወጡት ዋጋዎች ያው ላይክ ሪሊ የሆነ ዋጋ በቃ የሚገባው መዝኖት ምናምን ነው ያን ነገር የሚያወጡት። ግን ክለቦች ግን ባለ ኮንትራት ናቸው፣ ኮንትራት ኦነሮች ናቸው። ስለዚህ የፈለጉትን ዋጋ ነው ማስቀመጥ የሚችሉት እንጂ ከዚህ ሲደራደሩ ይሏቸዋል። ከዚህ አንፃር ሊገዛ የመጣው ደግሞ ክለብ ፈልጎት ነው የመጣው። ስለዚህ እኛ ከዚህ አንፃር ምናምን ብለው ያስወድዳሉ። ኦፍ ኮርስ ባሌባ ከዛ ከፍ ባለ ገንዘብ ነው የሚመጣው። ዩናይትድ ምን አይነት ሪስክ ነው የሚወስደው? ይሄ ልጅ ዩናይትድ ፈልጎት ጥሩ ፐርፎርም ማድረግ ያልቻለው ትኩረቱን መሰብሰብ ስላልቻለ ነው። እንደ ዩናይትድ አይነት ደግሞ ከባድ ሜንታሊቲ የሚያስፈልገው ቡድን ላይ መጥቶስ እንዴት ነው የሚሆነው የሚለው ነገር ትልቅ ጥያቄን ያስነሳልና ግን ሌላኛው ግን በማንቸስተር ዩናይትድ እየተፈለገ የሚገኘው ወይ ደግሞ ታርጌት የሆነው ተጫዋች ካርሎስ ባሌባ እንደሆነ ይታወቃል። ከዛ ውጪ ደግሞ ሌላኛው ተጫዋች ደግሞ አሌክስ ስኮት ነው። አሌክስ ስኮት ምናልባት ኢንዲካይላ ኒውስ በጣም ኤክስክሉሲቭ የሆነ ጠንከር ያለ መረጃዎችን የሚያወጣ እንደሆነ ይታወቃል። ትዊተር ገጻቸው ላይ 59 ሚሊዮን ፓውንድ ማንቸስተር ዩናይትድ ለአሌክስ ስኮት እንዳስገባ የገንዘብ ጥያቄ እንዳቀረበ ገልጿል። በእርግጥ በትልልቆቹ ይሄ ነገር አልተዘገበም። እውነት ነው አይደል የሚለው ነገር ያጠራጥራል። ግን ዩናይትድ ግን ሌላኛው የሚፈልገው ተጫዋች አሌክስ ስኮት ነው። በ59 ሚሊዮን ፓውንድ ግን ይሄ ልጅ ይገኛሉ የሚለው ነገር ግን ትንሽ አይመስልም። የገንዘቡ ጉዳይ ይሄም ዝውውር ላይ ትልቅ ችግር ሊፈጥር እንደሚችል እየተነገረ ይገኛል። ልጁ ግን ከአቅም አንፃር የሚገርም ተጫዋች ነው። በጣም ፕሬስ ሬዚስታንስ ነው ወይ ደግሞ ፕሬስ ሲደረግ ከጫና ውስጥ ራሱ ማውጣት የሚችልበት የተለየ አቅም አለውና ማንቸስተር ዩናይትድ ቤት ቢመጣ ለማንቸስተር ዩናይትድ ትልቅ ጥቅም እንደሚሰጥ ግልጽ ነው። ግን ገንዘቡ ግን ምናልባት ከፍ ሊል ስለሚችል ዩናይትድ በጣም ኤክሰስ የሆነ ገንዘብ ማውጣት እየፈለገ ያለው ነው ዩናይትድ ለአሌክስ ስኮት ያን ያህል ገንዘብ ይከፍላል ወይ የሚለው ነገር ጥያቄን ያስነሳል። ግን ሌላ ግን የሚፈልገው ተጫዋች እንደሆነ ይታወቃል። ታዲያ እናንተ ሐሳብ ምንድነው? በማቴዎስ ፈርናንዴዝ ቦታ ማንቸስተር ዩናይትድ የትኛውን ነው ማምጣት ያለበት? ፌሊክስ ሜቻን ነው? ኦሪሊዮ ቹዋሜኒ? ካርሎስ ባሌባ ወይስ አሌክስ ስኮት የሚለውን በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።